አብርሃም ምነው እንደዚህ ሚሪንዳ ይፈላልኝ ያልከው እንዴ? ሩታ ስለተለማመጠችክ ምነው አልያዝም አልክ እንዴ? ምነው እንደ ጨዋ ሰው አደረገ? ከዛ ትዳርን ትተህ እኮ ስትንዘላዘል የነበር ከአንተ እኮ ነው። ዛሬ ደርሰ ምነው ያዙኝ ልቀቁኝ አልከው እንዴ? አይደብርህም እንዴ? ትንሽ እንኳን ደግሞ ሼም አይዝም እንዴ? አረ ተው 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 ተው፣ እንደዚህ አይደረግም እንዴ? እኔ እኮ ብያለሁ፣ ወንዶች ክብር አይወድላቸውም። ክብር ስለማይወድላቸው እኮ ነው። አንተ እኮ ነው ትዳርን ስትንዘላዘል የነበረው እንጂ ሩታ እኮ አይደለችም እኮ። ዛሬ ደርሰ ምን ነው ያዙኝ ልቀቁኝ አልከው? አብርሃም ሩታ እጅግ በጣም በብዙ መንገድ በብዙ መንገድ ነበር አንተን የቻለችክ። አንተ ደግሞ ምን ነው እንደዚህ እንዴ? ምሬ እንዳይፈላልኝ አልክ እኮ እንዴ? ሴት ሆና ተመልሳ አብረን እንሁን አብረን እንሆን እንደ ድሮችን በፍቅር አብረን እንኑር ስላለች ነው እንደዚህ ይሄን ሁሉ ማወጣጣር ይሄን ሁሉ ያዙኝ ልቀቁኝ። ኧረ በጣም ነው የሚደብረው። እውነት ሼም ነው። አንዳንድ ጊዜ የምናደርገውን ነገር አናቅምና በጣም ነው የሚደብረው። አንተ እያማረብክ ወይ ደግሞ እንትን ያለብክ መስሎክ ነው እንጂ ያደረግከው ነገር በጣም ነው የሚደብረው ማለት ነው። እውነት አብርሃም በጣም ነው ሼም የሚያስዘው ማለት ነው። አንተ እኮ ነው እርጉዝ ሚስትህን ትተህ ከሌላ ሴት ጋር ስትንዘላዘል ስትላላስ ነበር እንዴ? ንገሩኝ ባይ አለበዛም እንዴ? አሁንስ ኧረ አብርሃም ወደ ራስህ ተመለስ እንዴ? ምን አስበህ ነው? ቆይ አንተ እኮ ነው እንደውም ሩታ ጎበዝ ናት፣ በጣም ምርጥ ልጅ ናት። እኔ ቢሆን አንተ ያለህበትን አይንህን እንኳን አላይም ነበረ። ከመፈጠሪክ ነበረ ምረሳክ ማለት ነው። እኔ ቢሆን እንደውም ሩታ መልካም ልጅ ስለሆነች ነው፣ መልካም ሴት ልጅ ስለሆነች ነው ዞር ብላ ለአንተ አስባልክ፣ ለልጅህም አንድ ላይ ብንሆን አብረን ብንኖር ብላ አስባልክ ነው እንጂ እኔ ሩታን ባረገኝ ከነ መፈጠሪክ ነበረ ምረሳክ። አይገርምህም እንዴ? ምነው እንደዚህ ሚሪንዳ ይፈላልኛል ክሳ? ምነው ተንተከተከብክ አብርሃም? ምነው እንዴ? አንዳንድ ጊዜ እኮ ወንዶች ዞር ብሎ እንትን ስል ባልላቸው በቃ ከኛ በላይ ወንድ የለም ከኛ በላይ ምን የምትሉ ነገር እንግዲህ የአስተሳሰብ ይጥረት ያለባችሁ ወንዶች ማለት ነው። አትሳሳት። ሩታ ብቻውን መኖር ዋይ ከአንተ ተለይታ መኖር አቅቷት አይደለም። አብራችሁ እንድትሆኑ ለልጃቸውም ጭምር ጥቅም ነው እንጂ ሩታ ወይ ከአንተ የሆነ ነገር ፈልጋ እንዳይመስልህ። ምን ነው ያዙኝ ልቀቁኝ አልክ እንደዚህ? ኧረ በጣም ነው የሚደብረው። እውነት ለመናገር ያማረብክ መሰለው እንደደጋገምኩ እኮ ደግሞ እንዴት ነው የሚያደርግ እባክህ። እርብናተ ያማረብክ መስሎ እኮ ጭራሽ እንትን አልክ እኮ ያዙኝ ልቀቁኝ አልክ እኮ። ቪዲዮ እና 130 ጊዜ ቪዲዮን ከፍተ ብታሳይ የሩታ ክብር ልቀንስ ነው? ምን ልታደርግ ነው? ምን ነው እንደዚህ ፈላብቅ አብርሃም? እውነት በጣም ነው የደበረኝ እኔ አንተ የምታደርገው ነገር ማለት ነው። ሁሉንም ነገር ይቅር ብላ ሁሉንም ነገር ትታ ይቅር ባይ ልጅ ሆና አብረን እንሁን ባለች አንተ ተወጣጥረ እሷን እንደ መናቅ እሷን እንደ በታችነት ማየትክ ነው? እውነትህን ነው? እውነትህን ነው አብርሃም? አይባልማ እንደዚህ። አይገባትም ሩታ፣ አይገባትም ሩታ። ቢገባክ ኖሮ እሷ በብዙ ነገር ችላለች አንተን ማለት ነው። ስለማይገባክ ነው እንጂ በብዙ ነገር ችላለች አንተን። ለነገሩ ለማይገባ ሰው ማውራት እኮ ድንጋይ ላይ ውሃ እንደመፍሰስ ነው የሚቆጠረው አይደለ እንዴ? በጣም እኮ ተበሳበስክ አብርሃም፣ እውነት ለመናገር ማለት ነው። በጣም ነው የሚታናድደው እውነት በጣም እንዴ። አንተ እኮ ነው ሚስት እርጉዝ ነህ አንተ ከሌላ ሴት ጋራ ለአፍታ ገጣጥሜ ስትላላስ የነበረች እንጂ ሩታ እኮ አይደለም። እርጉዝ ሚስት ክንትቴ አንተ ነበር እኮ ስትንዘላዘል ከማንም ጋር ያዙኝ ልቀቁኝ ስትል የነበረው እንዴ። ዛሬ ምነው እንደዚህ ሚሪንዳ ይፈላልኝ እንተከተክልኝ አፍሉልኝና አፍልታችሁ ስጡኝ ያልከው? ምነው እንደዚህ ያረግክ? በሰላም ነው? ንገሩን ባይ። አንዳንድ ጊዜ ማስተዋል እና መሳኔ ያቃታቸው ወንዶች አሳሳች ናቸው። እውነት ሰው መናገር የማይፈልግ ነገር ነው የሚተናግሩት ማለት ነው። እንደ ሩታ በጣም ጎበዝ እና ጀይና ልጅ ናት ማለት ነው። ቀረክብት እንጂ አልቀረህበትም። አይገርምህም? ንገሩኝ ባይ። አለበዛም እንዴ? አሁንስ
እንዴ ምን ነው ይሄን ያህል ያዙኝ ልቀቁኝ፣ ከኔ በላይ ወንድ የለም ከኔ በላይ ምን የለም አልከው። እንዳንተ አይነት ልክስክስ በየቦታ እንትን የሚንዘላዘል ወንድ ደግሞ የት ጠፋ? ምን ነው ሞልቷል እኮ እንዳንተ የሚንዘላዘል ስርዓቱን ይዞ ለትዳሩ ክብር ለሚስቱ ክብር የሌለው ያለው ወንድ ነው የጠፋ እንጂ እንዳንተ ዘልዛላ እኮ ሞልቷል። አብርሃም እንዴ ምን ነው ንገሩኝ አልክሳ። በሰላም ነው? ወይኔ ጉዴ። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንዴት ናችሁልኝ? አለው የኔ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛላችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። እንኳን ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ። በጣም ነው የምወዳችሁ የማከብራችሁ የኔ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ የልባችሁ ምሻት ይፈጽምልን ከኃጢአት ውጭ። ውድ ቤተሰቦቼ ቪዲዮ ላይክ አድርጉልኝ፣ አበረታቱኝ። እስኪ እኔም ራሴን ልቻል እንግዲህ እንደ ሌሎች ዩቱበሮች እስኪ እኔንም ታዋቂ አድርጉኝና ለሀገር ያብቁኝ፣ ከመዳን ቤት አስወጥታችሁኝ ማለት ነው። ውድ ቤተሰቦቼ ቪዲዮ ስታዩ ላይክ አድርጉልኝ፣ አበረታቱኝ፣ ሰፖርት አድርጉኝ ማለት ነው። እንዴት ናችሁልኝ? እንኳን ወደ ቤቴ መጣችሁ። በድጋሚ ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ አቶ አብርሃም በጣም ፈላበት ተንተከተከበት ማለት ነው። በጣም የሚያስጠላ እውነት ለመናገር እኔ በጣም ነው የናደደኝ ማለት ነው። ምን ነው እንደዚህ ያዙኝ ልቀቁኝ አልክሳ በጣም አልበዛም? እንዲ አሁንስ እንዲሁም ሩታ በጣም ጎበዝ እና በጣም ጀይና ልጅ ናት። ለልጇ ስትል እኮ ነው አብረን እንሆን ያለች እንጂ እንዳንተ ወንድ አታኮ አይደለም እንዴ። ምን ነው ተንተከተከብክ እንደዚህ ንገሩኝ ባይ እንዴ አልበዛም እንዴ? አብርሃም ንግግርክ ራሱ ምንም አይጥምም። የምታወራ ነገር ለታላላቆች ክብር የሌለ ወንድሜ፣ ታላቅ ወንድሜ ታላቄትን የማታከብረው ዘልዛላ፣ ለአንድ ተራ ሴት ብለ ታላቆችህን የማታከብረው ዘልዛላ፣ እንዳንተ ዘልዛላ እኮ ሞልቷል በየመንገዱ ላይ ማለት ነው። ለእናትና ለአባትክ ለታላላቆች ክብር የሌለው ለአንድ ተራ ሴት ብለህ ትዳርህን የበተንከው አንተ ነበርክ እኮ ቢገባክ ኖሮ ማለት ነው። ስለማይገባክ ጭንቅላትክ ስለደነዘዘ ማሰብ ተሳነክ ታላላቆችህን ራሱ የምትናገረው ንግግር ማለት ነው። እንዴ ታላቅ እኮ ይከበራል። በግድ ተጋቡኝ ነው? ማን ስለሆንክ ነው አንተ በግድ የሚያጋቡክ? ማነ ምንድነ ሲጀምር አንተ እንዴ ምን ነው እንደዚህ ይፈላብክሳ? በግድ ልታጋቡኝ ነው ወይ? እኔም አልፈልገው። ማን ስለሆንክ ነው አንተ? ሩታን ወደድካትና አልወደድካት ዝቅ አታርግ። ወደድከው ከፍ አታረግ። ጣልተከ ዝቅ እኮ አታደርጋትም። ምን ነው እንደዚህ ተንተከተከብክሳ? ያዙኝ ልቀቁኝ ያልከው እውነትህን ነው? አይሰማም። ለምን በድምፅ መጉላ ምናምን የሆነ እንትን ላይ ፎቅ ላይ ወጥተህ ለምን አታወራም? ሩታን አልወዳትም ብለህ ማለት ነው። እንዳንተ ላጩን በየቦታ የሚዝረከረከው ትዳሩን ትቶ ከሌላ ሴት ጋር የሚላላሰው ወንድ እኮ ሞልቷል። እንዴ ንገሩኝ ባይ ዝም ብላልክ ለልጇ ብላ ሁሉም ስለቻለችል ሁሉን አሳልፋ እሺ ብላ አብረን እንሁን ስላለችክ ይሄን ሁሉ ምን ነው ምን ነው እንዴ ንገሩኝ አልክ እኮ ጭራሽ አስመሳይ ሁላ። በጣም ነው የምታናድደው። እውነት በጣም ነው የምናደድከኝ እኔ እውነት ለመናገር ማለት ነው። እንዴ ለልጅክ ብላ አስባ አንድ ላይ እንሁን፣ በሰላም እንኑር፣ ልጃችን በሰላም በደስታ እነሳድግ ባለችክ ለሩት ከሄርሜላ ጋር ልተለያዩኝ ነው። እናንተም በግድ ልተጋቡኝ። ማን ስለሆንክ ነው አንተ በግድ የሚያጋቡክ? ማንህና ምንድን እንደምን ቆጥረ ነው? ቆይ እኔ ግራ ያጋባል። ራሴን ምን እንደማን ቆጥረ ነው? እንደ ራሴን ነው ማን እንደ ማንም ተራ ሰው እኮ ነው አንተ ማለት ነው እንዴ። ማን ስለሆንክ ነው ወንድምክ ለምኖክ ወይ በግድ ከሩታ ጋር የሚያጋቡክ? ማን ስለሆንክ ነው አንተ? ትዳርህን ትተህ እዛ ሌላ ቦታ ሄደ ከሌላ ሴት ጋር መንዘላዘል፣ ከሌላ ሴት ጋር በየሆቴሉ መላላስ የለመድክኝ አንተ ነህ እንጂ ሩታ እኮ አይደለችም። ሩታ እኮ በስርዓቷ ነው ልጅ ቤቷ ማለት ነው። ገባክ? እየሄዳችሁበት እየወቀሳችሁት እየጨቀጨ
ቤት አልሄደችም ሩታ ገባክ አይደለ? ከአስሩ ጋር እየሄድክ እየተላላስክ በየሆቴሉ እየዞርክ የምትላላሰው አንተ ነህ እንጂ ሩታ እኮ አይደለችም። ንገሩኝ ባይ አልበዛም እንዴ? አሁንስ በጣም ነው የሚታናድደው። ነው ዞር ብለህ የምታደርገውን ነገር አስተውለ ብታየው ማለት ነው። በጣም ነው የሚያስጠላው የምታደርጋቸው። በዛ ላይ ለተላላቆች ክብር የሌለው እህቴን የማታከብረው ወንድምን የማታከብረው ክብረ ቢስ ስለሆንክ እኮ ነው እህትና ወንድምን የማታከብራቸው ማለት ነው። ለነገሩ መንዘላዘል የለመደ ሰውና ማሰብ የተሳነ ሰው የት ያውቃል? የቤተሰብ ክብር እኮ አያውቅም። የቤተሰብ ክብር አንድ ሰው እኮ የራሱን ክብር ሲያውቅ እኮ ነው የቤተሰቡንም ክብር የሌላ ሰውንም ክብር የሚያውቀው። እንዴ በጣም ነው የምታናድደው። እውነት ለመናገር እኔ መናገር የማልፈልገውን ሁሉ ነው እንዲናገር ያደረገኝ ማለት ነው። እንዴ አንዳንድ ጊዜ የሰይጣናት ላይ ወጥታችሁ ለመጨፈር የምትሞክሩት ላጩ ጭንቅላታችሁ ላጫችሁ ውስጥ የሞላ ወንዶች አላችሁ እኮ ልክ እንዳንተ ያሉት እኮ ማለት ነው። ገባክ አይደለ? ሩታ ከፈለግ በእንጨትም አትነካህም። አይገርምም? እንደው ሩታ እንደው መልካም ልጅ ናት። እኔ ሩታን ባረገኝ ማለት ነው ከነ መፈጠሪ ምድር ላይ እንደሌለክ ከነ መፈጠሪክ ነበረ ምረሳክ። እንደው መልካም ሴት ነው ያጋጠመችክ። እድለኛ ነህ። መልካም ሴት አጋጥሟክ ነው እንደዚህ የምትንዘላዘለው የምትቦካካ ማለት ነው። እኔ የሩታ ቦታ ቢሆን ኖሮ ማለት ነው ከነ መፈጠሪክ ነው ምራ ባክ አይገባህማ። ስለማይገባክ ማለት ነው። አንዳንድ ጊዜ ደነዘዘ ነው። አትደንዝዝ። ዝም ብለህ ላጭህን አትዝረከረክ ልጅቷ ላይ ማለት ነው። ማድረግ ያለ ወሬ ብቻ እኮ ነው ሆነ የአንተ ነገር። አንድ ተግባር ላይ የሌለ ወሬ ብቻ። ውድ ቤተሰቦች ዛሬ በጣም ተናድጄ ነው የለፈለፍኩት ማለት ነው። ይቅርታ አድርጉልኝ። እውነት ለመናገር አንዳንድ ሴቶች እንደዚህ ሴት ላይ አፉን ለመክፈት የሚፈልጉት እንግዲህ ጭንቅላታቸው ውስጥ ንፍጥ የሞላ ወንዶች ናቸው ማለት ነው። በጣም ነው የሚያስጠሉት፣ በጣም ነው የሚያናድዱት። የኔ ውድ ቤተሰቦች ቪዲዮ ሲታዩ ላይክ አድርግልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ሰፖርት አድርጉኝ፣ ቪዲዮ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።